ጆን ዳንኤል ከእስር ቤት ሳይወጣ ከአዶናይ ጋር ከባድ የሆነ ጸብ ውስጥ እየገባ ይመስላል። በእርግዝናዋ ምክንያት በጣም የተሰደበችና በጣም በብዙዎች ዘንድ እንግዲህ እየተላገጠባት ስላለችው ወጣት እናወራለን። ሌላኛው ደግሞ ፍምስ የሚለውን ቃል ካሁን በኋላ አዶናይ አልጠቀሙም ብሎ ተናግሯል። ለምን እንዳለም ዛሬ በሰፊው የምናየው ነገር ነው የሚሆነው። እነዚህ ከምንነጋገርባቸው ጉዳዮች ውስጥ ዋነኛዎቹ ናቸው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ኢባ ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ ቪዲዮውን ሲጀምሩ በላይክ መጀመራችሁን እንዳትረሱ። ዛሬ ይሄ ቪዲዮ ቢያንስ 200 ላይክ ይገባዋል። ወደ ቪዲዮ ኦኬ ሌትስ ጎ። አዶናይ ካሁን በኋላ ስግጥ የምትለውን ቃል አልተጠቀምም ብሎ እንግዲህ ተናግሯል። ለምንድን ነው አልተጠቀምም ያለው? እስኪ መጀመሪያ እሱ ያስተላልፉን ቪዲዮ እኔና ከዛ በኋላ ለምን እንዳለ በሰፊው የምናወራበት ነው የሚሆነው። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። አዶናይ ስግጥ ሲል ምን ለማለት ፈልጎ ነው? እስኪ መጀመሪያ ልንገራችሁ። አዶናይ ስግጥ ብሎ ሲያወራ ደድቡ ወይ ደግሞ ፋራ ሆናችሁ ራቁታችሁን ሆናችሁ አስፋልት ለአስፋልት ዙሩ፣ ራቁታችሁን ሆናችሁ መሬት ላይ ተንከባለሉ፣ ወይ ደግሞ በየመንገዱ ሲተላከፉ፣ ወይ ደግሞ የሆነ እቃ እየሰበራችሁ ስግጥ ፍምስ በሚለው ዘፈን እየዘፈናችሁ ማይሆን ነገር ወይ ደግሞ የኛ የኢትዮጵያ ወይ ደግሞ ባህላችን የማይፈልገውን ነገር አድርጉ ማለቱ አይደለም። ይሄ ግልጽ ነው ማለት ሰው በጣም ብዙ ሰው አልተረዳውም። ይሄ ንግግር መጀመሪያ እሱ ምን ለማለት እንደፈለገ ሁላችንም ማወቅ አለብን። ስግጥ ማለት ምንድነው? የሆነ አላማ ካለክ የሆነ ነገር ማድረግ ከፈለክ ለዛ አላማ ሙት ነው በቃ። ለዛ አላማ ተጋደል፣ ለዛ አላማ በቃ መስዋዕትነት ክፈል ማለት ፈልጎ ነው። በማንኛውም ስራ ላይ ያላችሁ ዶክተርም ኢንጂነርም ሆናችሁ ዘበኛ መከላከያም ፖሊስ ሆናችሁ ዩቲዩበርም ቲክቶከርም ሆናችሁ የሆነ ነገር መሆን ፈልጋለሁ ብላችሁ ካሰባችሁ ለዛ መሆን ለምትፈልጉት ነገር ለዛ ለምታልሙት ነገር ተጋደሉ፣ ሙቱ፣ አላማችሁን ጽኑ አድርጉ እያለ ነው። ይሄ ነው በቃ ስግጥ ማለት ይሄ ነው። ሌላ ትርጉም የለውም። ማለት በጣም ብዙ ሰዎች እየተሸወዳችሁ ትገኛላችሁ። ስግጥ ማለት የመጣው እንግዲህ ሰገጤ ከሚለው ቃል ነው የመጣው። ሰገጤ ደግሞ ያው የሚያደርገው ነገር የማያውቅ ብዙ ጊዜ እንደው ፋራ በቃ ፋራ የሚለው ነገር ነው የሚገልጸው። እና ግን ፋራ ሆኖ ሰግጡ እኛ እኮ ድሮ እኮ ተማሪ እያለ ምንድነው ዛሬ ሰግጠን ነው የምናጠናው፣ ዛሬ ፋራ ሁኜ ነው ማጠናው፣ ዛሬ ሰግጠን ነው ማጥናት ያለብን ብለን በጣም ብዙዎቻችን እንግዲህ እንነጋገራለን። ይሄ ደግሞ እንደዛ ብሎ ደግሞ ያላደገ ሰው ማንም ሰው የለም። በተለይ ተማሪ ሃይ ስኩል ሆኖ ፕሪፓራቶሪ ሲማር ለፈተና ጊዜ ሲደርስ በደንብ ይሄን ቃል ያልተጠቀሙ ሰው ማንም ሰው የለም። እና እኔ በጣም ያስገረመኝ አሁን ግን ሰግጡ ነገር ላይ ሲባል ነገሮቹ እንዳለ ወደ ማይሆን ነገር ውስጥ እየሄዱበት ይገኛሉ። ሰግጡ የሚለውን ቃል ደግሞ አትጠቀሙ ብሎ የሚያወሩ ሰዎችም እነሱም ትክክል ናቸው ብዬ ነው የሚቀበሉ። ምክንያቱም ከሚያዩት ቪዲዮ አንጻር አሁን ሰግጥ በሚለው ቃል የሚሰሩት ቪዲዮ በጣም ያስጠላ፣ የሚደብር፣ ለሰው ልጅ እንግዲህ ማይመከር በጣም በቃ ማንም ሰው ሊሰራው የማይችል ቪዲዮዎች ናቸው። እስኪ እነሱ ምን አይነት ቪዲዮዎች ናቸው? ሰግጥ በሚለው ቃል የሚሰሩት ቪዲዮዎች ምን አይነት ቪዲዮዎች ናቸው? እስኪ መጀመሪያ ቪዲዮቹን እንያቸው። ያው ራቁታቸውን እንግዲህ አስፋልት ለአስፋልት እየሄዱ የሰው ልጅ እንግዲህ ሴቶችን እያስፈራሩ፣ ወንዶችን እንግዲህ በዚህ መልክ እያስፈራሩ፣ ፈረንጆችን ሳይቀር በዚህ መልክ እንግዲህ እያስፈራሩ በእንደዚህ አይነት ቪዲዮ እንግዲህ ፖስት እያደረጉ ይገኛሉ። እንግዲህ እቺንም ያዋት ምን አይነት ዳንስ እንደምትደንስ በዚህ በሰግጥ በሚለው ማለት ነው። በጣም ነው የሚያሳፍረው። ማለት ሰው እኮ ይሄን እያየ ነው ሰግጡ ብሎ የሚያወራው እኮ እነዚህን እያየ ነው። ግልጽ እኮ አዎ እንደነዚህ ከመሆን እኔ እንግዲህ ቆሜ ብቀር ነው የሚሻል። ማለት ማንም ሰው እንደነዚህ መሆን የሚፈልግ ሰው የለም። ሰግጥ ማለት እንደዚህ ፋራውን ገገማውን ማለት አይደለም። ያት እንግዲህ እቺ ራሱ በጣም ትልቅ ሴትዮ ናት። የብብቷን ጸጉር እንግዲህ እያሳየች በዚህ መልክ ሰግጥ ብላ እንግዲህ እየዘፈነች ትገኛለች። እንደዚህ አይደለም። ሰግጡ ማለት እንደዚህ አይደለም። የልጁን ስም አታጠልሹ፣ የልጁን ስም አታበላሹ። ልጁ ሰግጡ ብሎ ሲናገር እንደዚህ እብድ ሁኑ፣ ጋጠ ወጥ ሁኑ ማለት አይደለም። እስኪ ሌላ ቪዲዮ እንመልከት። በጣም ነው የሚያሳፍረው እንደዚህ አይነት ቪዲዮ የሚሰራበት አሁን ሰግጥ በሚለው ነገር ማለት ነው።
አልተረዳችሁትም። ልጁ ሰግጡ ያለበት መንገድና ሰው ሰግጦ እየሰራው ያለው ነገር ትክክል አይደለም፣ ተቃራኒ ሆነ። ልጁ እንደዚህ ሰግጡ ብሎ አዞ ማያቅም ሊያዝም አይችልም። እንደዚህ ሰግጡ ብሎ ቢናገር መጀመሪያ ወጥቼ የምቃወሙ እኔ ነኝ፣ ሌላ ማንም ሰው አይደለም። እኔ ነኝ የመጀመሪያ ተቃዋሚ ሆኖ እኔ ነኝ። ልጁ ሰግጡ ማለት የፈለገው እንደዚህ አይደለም፣ በእንደዚህ አይነት መልኩ አይደለም ልጁ ሰግጡ ያለው። ይሄ የድድብና የጋጠ ወጦች ማለት በጣም የሚያሳፍረው። በእንደዚህ አይነት ሰግጡ በሚለው ክላሲካል ሰግጡ በሚለው ዘፈን እንደዚህ አይነት ቪዲዮ የምትሰሩ ሰዎች አንደኛ እዛ ጋር ልጁን ነው የምታሰድቡት፣ ልጁን ነው የምታስጠቁሩት። ምክንያቱም በጣም አሁን በዚህ ሰዓት እንግዲህ እሱ ሊቃወሙ የተነሱ በጣም ብዙ ሰዎች አሉ። ምክንያቱም አሁን በዚህ ሰዓት ሬዲዮ ብከፍት ቴሌቪዥን ብከፍት ሁሉም ሰው ስለሱ ነው የሚያወራው። ይሄ ግልጽ ነው። ሁሉም ሰው ስለ አዶናይ ነው የሚያወራው። ምን ያክል ተጽዕኖ እየፈጠረ እንዳለ ሁላችንም እናውቃለን። በዚህ ሰዓት ደግሞ ስለሱ አለማውራት በጣም ነው የሚከብደው። ሰግጡ ብሎ የተናገረው በእንደዚህ አይነት መንገድ አይደለም። እባካችሁ እናንተ አደድቡብን፣ ፋራ አትሆኑብን። ጥጋችሁን ይዛችሁ ተቀመጡ፣ ወይ ደግሞ ሌላ ዘፈን መርጣችሁ በሱ ከፈለጋችሁ እንደፈለጋችሁ መሆን ትችላላችሁ። ደድቡ ሰግጡ ማለት እንዲህ ራቁታችሁን ሂዱ አይደለም። ሰግጡ ማለት ራቁትን ሄደክ ሴት ልጅን ተላከፍ ወይ ደግሞ ሴት ልጅን ዘለ ያዝ ማለት አይደለም። ሰግጥ ማለት እንግዲህ በእንደዚህ አይነት መልክ ጨፍሪ ማለት አይደለም። እንግዲህ የብብትሽን ፀጉር እያሳየሽ ለኛ ጨፍሪ ማለት አይደለም። ዝፈኝ ማለት አይደለም። እባካችሁን እዚህ ጋር የልጁን ስም አታጠልሹ። በጣም አሁን ተለይ በዚህ ሰዓት የልጁን ስም ለማጣት ሲል በጣም ብዙ ሰው እየሰራ ነው ማለት በእንደዚህ አይነት መልኩ ቪዲዮ ይሰሩና ከዛ በኋላ የአዶናይ ተማሪዎች ናቸው አዶናይ ያለውን ነገር ነው እነሱ እየተገበሩ ያሉት ብሎ በጣም ብዙ ሰው እንዲያስብ እያደረገ ነው። እና እባካችሁን ሰግጡ ብሎ መናገር አላማ ካለከ ሐሳብ ካለከ በሐሳብ በአላማ ጽና ነው የሆነ ነገር እስክታገኝ ድረስ ገባህ አይደለም። ለምሳሌ አንተ ዶክተር መሆን ከፈለክ ዶክተር እስክትሆን ድረስ ምከፍለው መስዋዕትነት በደንብ ክፈልና በደንብ በርትተ አጥነተ ተምረክ እዛ የምትፈልገው ቦታ ላይ ድረስ ነው። በቃ አለቀ። በዶክተር ብቻ አይደለም ማንኛውም ስራ ላይ ያላችሁ ሰዎች የምትፈልጉትን ነገር እስክትሆኑ ድረስ እንደዚሁ ሰግጣችሁ ሁኑ ማለት በአላማችሁ ጽኑ ማለት ነው። አለቀ እንጂ ሰግጥ ማለት እባካችሁን የልጁን ስም አታበላሹ፣ የልጁን ስም በዚህ መልክ አታጠልሹ። ሰግጡ ማለት የብብታችሁን ፀጉር እንደዚህ ለህዝብ አሳዩ ማለት አይደለም። ራቁታችሁን እንግዲህ ለአደባባይ ዙሩ ማለት አይደለም። ሰግጥ ማለት እንደዚህ አይደለም። ገባ አይደለ? ልጁ ሲጀመር እንደዚህ ብሎ ቢያዝ የመጀመሪያው ወጥቼ መቃወሙ እኔ ነኝ፣ ሌላ ማንም ሰው አይደለምና እባካችሁን ልጁ ያላለው ነገርን እንግዲህ ሆናችሁ አንደኛ እሱንም ነገር አታበላሹበት። እንግዲህ ደስ ይበላችሁ። እሱ ካሁን በኋላ ሰግጥ የሚለውን ቃል አልጠቀም ብሏል። ምክንያቱም በጣም ብዙ ሰው እየተሸወደ ስላለ እንግዲህ ሌላ ቃል እስኪገኝለት ድረስ በሌላ ቃል እንቀጥላለን ማለት ነው። ጆን ዳንኤል እንግዲህ ከእስር ቤት ሳይፈታ በጣም ብዙ ቢፎች እንግዲህ በሁለቱ መካከል እየተፈጠረ ይገኛል። በተለይ በጆን ዳንኤል በኩል ያሉ ሰዎች ግዴታ ልጁ ከእስር ቤት ወጥቶ በቃ ከአዶናይ ጋር ቢደባደብ ቢጣላው ደስ ይላቸዋል ማለት። አንዳንድ ግን ቲክቶከሮች እኔ በጣም ገርሙኝ ማለት ገና የአዶናይ ኮሜንት ስር እየገባችሁ እንግዲህ ኪንጊስ ባክ ምናምን በቃ ንጉሱ ተመልሷል እያላችሁ አንዳንድ ቪዲዮም እንግዲህ ሲሰሩ አይቻችኋለሁ ማለት። አሁን እዚህ ጋር ቪዲዮ ማስቀመጥ ወይ ደግሞ የእናንተ ቪዲዮ አወጥቶ መናገር ምንም ትርጉም የለውም። በጣም ብዙ ሰውም የእናንተ ቪዲዮ ስላየ ማለት ነው። በተለይ በጆን ዳንኤል በኩል ጆን ዳንኤልን እንደግፋለን ብላችሁ የምታወሩ ሰዎች እናንተ ጆን ዳንኤልን ወዳችሁት አይደለም፣ አዶናይን ስለምትጠሉት አዶናይን ደግሞ እናንተ መጣል ስላቃታችሁ እንግዲህ ሁላችሁንም አንድ በአንድ ስላረመረማችሁ በዚህ ጋር ምንድነው ያላችሁ አማራጭ ጆን ዳንኤል መጥቶ ከአዶናይ ጋር እንዲፎካከር ማድረግ ነው ማለት። አንደኛ ሁለቱ አይተዋወቁም፣ ተገናኝተውም አያውቁም ከዚህ ፊት። ምናልባት በስም ሊተዋወቁ ይችላሉ፣ እንደዚህ በቲክቶክ በቻናል በሶሻል ሚዲያ ሊተዋወቁ ይችላሉና በቃ እስኪ ተዋቸው ማለት ያም ወጥቶ የራሱ ላይፍ ይቀጥል። በጣም እኮ ነው ገርሞኝ እኮ ልጁ ሳይወጣ በቃ ወጥቶ ከአዶናይ ጋር እንዲጣላ የሆነ ነገር ውስጥ እንዲገባ ማታረጉት ነገር የለምና እኔ በጣም ስላስገረመኝ ነው። አዶናይም የራሱ የሆነ መስመር አለው፣ ጆን ዳንኤልም እንደዛው። ጆን ዳንኤል እኮ እያለ እኮ አንድ ነው ሁለት እኮ የቲክቶክ ክሬቲቭ አዋርድ እኮ ተካሂዶ ነበር እኮ። አንድ ጊዜም እኮ አልበላም። ይሄ ግልጽ እኮ ነው። የመጀመሪያው እንግዲህ ራቼ ነበር አይደል እሱ እያለ የበላው። ሁለተኛውን ደግሞ ታኩር መሰለኝ እርግጠኛ ባልሆንም ግን ታኩር ሲበላ ይታሰር ብቻ አላቅም። ግን ቢሆንም ጆን ዳንኤል እያለ ራሱ እኮ ቲክቶክ ክሬቲቭ አዋርድ አልበላምና በቃ ልጁ ጎበዝ ነው። ምንም እኮ የሚከር ነገር የለም። ጎበዝ ነው፣ ብዙዎችን አስተምሯል። ግን አንዳንድ ሰዎች አላችሁ እሱን የምትወዱ መስላችሁ እሱን ከጀርባ ለመውጋት እሱን ለማስጠቆር እሱን እንግዲህ ለመጣል የምትሞክሩ ማለት ነው። ማንን? ጆን ዳንኤል ማለት ነው። የምትወዱ ጓደኛ መስላችሁ ማለት ነው። እና ባካችሁ አዶናይን ብቻችሁን መጣል ሲያቅታችሁ፣ አሁን እኮ ቲክቶከር ራሱ ታውቃላችሁ ምን እንደሆነ ለሁለት ነው የሚካፈለው። ቲክቶከር አዶናይና ሌሎች ቲክቶከሮች ተብሎ እኮ በሁለት ነው የሚካፈለው እኮ። ልጁ እኮ ብቻውን ህዝብ ሆነባችሁ ማለት ሁሉንም እኮ አሳመነ አንድ በአንድ። ቲክቶክ ክሬቲቭ አዋርድ ላይ እንግዲህ እያየን እኮ ነው።
ማለት ማንም ሰው እንዳልቻለው ማለት ነው። አዶናይን ለመጣል ያላረጋችሁት ነገር የለም። እሱም ያደረገውን ነገር አደረጋችሁ። እሱ እርዳታ ሲረዳ እናንተ መርዳት ጀምራችሁ፣ ግን ደግሞ አልተሳካላችሁም። በጣም እንኳን የሚገርም ማለት ነው። ባለፈው እንኳን ራሱ ለብሩክ ሪል ስቴት 1.5 ሚሊዮን ፎሎወር ካስገባው ለአርቲስት ጋሽ ሰለሞን መሰለኝ ለጋሽ ሰለሞን ለሚባሉ አርቲስት እንግዲህ መኪና ብሩክ ሪል ስቴት እንደሚሰጣቸው ቃል ገብቶላቸው አዶናይ ብቻውን ሲታገል የነበሩ አዶናይ ብቻውን ማለት በጣም ይገርመኝ። ከእናንተ እንኳን አንድ ሰው ወጥቶ እስኪ ይህ አርቲስት ትልቅ ነው፣ ትልቅ ሰው ናቸው፣ አባታችን ናቸው፣ እስኪ ይሄ መኪና ማግኘት አለበት ብላችሁ እስኪ አንድ ሰው ወጥቶ እንኳን ራሱ ቪዲዮ ይሰራላችሁ የለም። ይሄን ያክል ነው ምቀኝነታችሁ ማለት እኔ በጣም ስላስገረመኝ ነው። ልጁ ራሱን የቻለ ህዝብ ነው፣ በቃ ህዝብ ወዶታል፣ በጣም ወዶ። ምክንያቱም እኔ አዶናይ የምወደው ለምንድን ነው? በምክንያት ነው። በቃ ህይወቴ ላይ የሆነ የፈጠረብኝ ነገር ስላለ ነው። ወጥቼ እኔ አዶናይ ስለሚያደርገው ነገር ብናገር ምንም አያሳፍርም። ብዙ ጊዜ እኮ እኛ ሀበሻ ስንባል ሆነ ስለማንከባበር ስለማንመስጋገን ነው እንጂ ማን ነው ሁላችንም ወጥተን ስለ አዶናይ ማውራት በጣም ነው የምፈልገው። እኔ እንኳን ወንዱ ጭምር ማለት ነው። አንተ አሁን ብዙ ሰው አንተ ወንድ ልጅ አይደለ ለምንድን ስለሱ የምታወራው ምናምን ልትሉ ትችላላችሁ። ግን በቃ ልጁ እኔ ለራሴ የሆነ በቃ ያደረገልኝ ነገር አለ። በሱ ምክንያት ትንሽ እንኳን ራሱ ህይወቴ የሆነች ነገር እንኳን ለውጥ አምጥቻለሁ በሱ ምክንያት ማለት ነው። ይሄን ነገር ደግሞ ልክደው አልችልም። በቃ ልክደው በቃ አልችልም። ስለዚህ በቃ ህይወታችሁ ኑሩ እባካችሁ። ልጁን ለመጣል አትሞክሩ። እርስ በርስ ሰው ለሰው አታባሉ። ሁለቱ ከወጡ እርግጠኛውን የምነግራችሁ በጣም ተዋዶ ተከባብሮ አብሮ የሚሰሩ ነው ይመስለኝ እንጂ እናንተ አሁን እዚህ ቁጭ ብላችሁ ኪንጊ ስፓክ ለነበረን ቆይታ እናመሰግናለን ምናምን ነገር እንደምትሉት አይደለም። ልጁ በቃ አንድ የህዝብ ልብ ውስጥ ገብቷል። በቃ ሊያወጣው የሚችለው ህዝብ ነው። በቃ ካለበት ደረጃ አሁን ዝቅ ማድረግ የሚችለው እናንተ አይደላችሁም፣ ህዝቡ ነው። ህዝቡ ደግሞ አንድ ጊዜ ወዱታል፣ ምንም ማድረግ አይቻልም። ከአሁን ድረስ ከኔ ጋር ከነበራችሁ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ። ወደ ቀጣይ ቪዲዮ። አዶናይ እኔ በጣም ነው የምወደው እግዚአብሔርን ታሳሽ እዚህ ጋር ማሸት አልፈልግም። እግዚአብሔርን እኔ በጣም ነው የምወደው ለምንድን ነው በጣም የዋህ እኔ አላውቀውም በአካል ግን የዋህ ይመስለኛል ሳየው አይደለ ያቻው አይደል። አሁን እዚህ ጋር የምታወራው የጆን ዳንኤል እህት ናት። እሷ ራሱ በቃ በጣም ነው የሚመቸኝ፣ በጣም ነው የምወደው አለች። ቀደስ ይለኛል አለች። ገባችሁ አይደል? እህትየው እንኳን ማለት ነው እህትየው እንኳን የወደደችው እናንተ ማን ናችሁ? ሁለቱ እንዲባሉ እንዲጣሉ የምታደርጉት ሁለቱ እንዳይስማሙ ገና ጆን ዳንኤል ገና ከእስር ቤት ሳይወጣ ሁለቱ ውስጥ የሆነ ከባድ የሆነ ጸብ ጭራችሁ እንዲባሉና ቃዮች ምድሯ እንግዲህ እንድትገለባበጥ የምታደርጉት እናንተ እንደማን ናችሁ? እህትየው እንኳን ሳትቀር ራሱ አምናለች። ልጁ በጣም መስኪን የዋህ እንደሆነ ለሰው እንደሚኖር በጣም ብዙ ሰው እንደሚወደው እኮ እሷ ራሱ መስከራለችና እርግጠኛ ደግሞ ሆኜ የምነግራችሁ ጆን ዳንኤልን ወጥቶ እንደሷ አዶናይ በጣም ምርጥ ልጅ ነው፣ በጣም ነው ይመቸኝ ብሎ ነው የሚያወራው። ይሄን ቪዲዮ ደግሞ እናንተ ካላመናችሁ ይሄን ቪዲዮ ደግሞ ሴቭ አድርጉና አስቀምጡት፣ የሆነ ጊዜ ታውቁታላችሁ። እናንተ ግን እዚህ ጋር ቤተክርስቲያንና መስጊድ የገባ ውሻ ነው የምትሆኑት። እባካችሁ በሰው መካከል ላይ ጸብ ለመጫር አትሞክሩ። የትም ጸብ የሚጨርሰው የትም አይደርስምና ብቻ ወደ ቀጣይ ቪዲዮ እስቲ። ሰሞኑን እንግዲህ አንድ በጣም ያሳዘነኝ ነገር አለ። በጣም ያሳዘነኝ ነገር ምክንያቱም በእርግዝናዋ ምክንያት ትንሽ ያው ሲሊ ደግሞ ስታረገዝ ብዙ ጊዜ ሆርሞና ይቀያየራልና በጣም ብዙ በመልክም በአቋምም ብቻ በውፍረትም ራሷ ላይ ብዙ ለውጥ ነው የምታየው። ይሄ ደግሞ ሁላችንም እናውቃለን። እናቶቻችን እህቶቻችን ሲያርግዙ ሲወልዱ ምን አይነት የባህሪ ለውጥ እንኳን ራሱ በጣም የሚያሳዩት። የምር ምስኪን የነበረችው ልጅ አርግዛ የምሬ ነው የምላችሁ ሌላ ጸባይ የምትይዝበታልና እቺ ልጅ አለችና በጣም በቃ በእርግዝናዋ ምክንያት መልኳ ተቀይሮ ወፍራ በጣም ብዙ ሰው ሲያላግጥባት፣ በጣም ብዙ ይሰድባት። እኔ በጣም ምን ያክል ደደብና ምን ያክል የነፈጨለ ጭንቅላት እንዳለን እኔ በቃ በሷ የተረዳሁት ማለት። እስኪ መጀመሪያ ቪዲዮ ላሳያችሁ። እስኪ ልጅቷ ምን እንደምትመስል ቪዲዮ ላሳያችሁ። እስኪ የድሮ ቪዲዮ ላሳያችሁ። ይዋት እንግዲህ እዚህ ጋር ልጅቷ በጣም ቀጭን ናት፣ ቆንጅዬ ናት፣ የጥቁር ቆንጆ ናት፣ በጣም ነው የምታምረው። እንግዲህ እዚህ ጋር ይዋት በጣም ሸንቀጥ ያለች ናት። እንግዲህ እቺ ናት አሁን ወደ ተቀየራ ካረገዘች ደግሞ በኋላ ይሄ ነው መልኳ። በቃ መልኳ ይሄ ነው። ካረገዘችና ደግሞ ከወለደች በኋላ ወደዚህ ተቀየረች፣ ወፈረች፣ ፊቷ ምናምን ነገር ትንሽ ወፋፈረ። መጀመሪያ ከነበራት መልክ ተቀየረች። ገባችሁ አይደለ? በቃ ብዙ ነገር መጀመሪያ የነበራት መልክ አጣችሁ። በዚህ ደግሞ መልኳ በጣም ብዙ ሰው ሲያላግጥባት ሲያፌዝባት አየውና እኔ በጣም ነው የገረመኝ። ምን ያህል ሴት ልጅ እኮ ማለት እናት አለን እህቶች አሉን። ሲያረግዙ ምን ያክል ሆርሞናቸው እንደሚቀያየር ይሄን እኮ ማንም ሰው እኮ ይሄን እኮ ብትጠይቃቸው እኮ ማንም ሰው ያውቃል እኮ። እኔ ባረገዜ ሴት እኔ መቼም እኔ በቃ ማልቀልደው ምንድነው ባረገዜ ሴት ማለት በደንብ ስለማውቀው ማለት ነው። ያረገዜ ሴት እናንተም እኮ ቤት ታላችሁ እናት አላችሁ። በጣም ብዙ ሰዎች እኮ በእናንተ አካባቢ እኮ አሉ ሴቶች ሲጀምር ሊያረግ እኔ አሁን ማውቀው ነገር ልንገራችሁ። ሴት ልጅ ስታረገዝ ሆርሞና በጣም የሚቀያየረው ምግብ እንኳን ራሱ መብላት የማትችልበት ደረጃ ልደርስ ትችላለች። ከነ በቃ 3 ወር 4 ወር ምግብ ከነ
በቃ ፈሳሽ ብቻ ዳር እየበሉ የሚኖሩ ሴቶች አሉ አርግዘው ማለት ነው። እንደዛም ደግሞ በጣም የሚበሉ በጣም የሚመገቡም ሴቶች አሉ አርግዘው ማለት። ይሄ የሆርሞን ጉዳይ ነው። በጣም የሚከሱ አሉ፣ በጣም የሚወፍሩ አሉ። መልካቸው በጣም የሚቀየር ቆንጆ ከነበሩ መልካቸው ተቀይሮ ወደማይሆን ነገር መልካቸው የሚሄድም አሉ። ወፍራም የነበረችው ቀጭን ትሆናለች፣ ቀጭን የነበረችው ወፍራም ትሆናለች። ጸባይዋ በጣም ምታስቸግራለች። በጣም ምታስቸግር ማለት ነው። በቃ ለያዝ ለገናጅ እንግዲህ በጣም ምታስቸግር፣ ማንንም ሰው ሊቆጣጠራት የማይችል የገዛ ባሏን እንኳን ራሱ የምጠላበት ጊዜ አለ። ይሄን እኮ ማወቅ እኮ ምንም ቀላል ነገር እኮ ማለት እነዛው እናንተ አካባቢ ባሉ ሴቶች እኮ ማወቅ ትችላላችሁ እኮ። የገዛ ባሏን እንኳን ራሱ ከአንተ ጋር አልፈልግም ብለው ሄዳ ሌላ ቦታ እንግዲህ እርግዝናዋን አሳልፋ ከወለደች በኋላ እኮ ወደ ባልየው የምትመጣ እኮ ሴት አለች። ብዙ ነገር ያጋጥማቸዋልና ኧረ እባካችሁ በተለይ ባረገዘ ሴት ያረገዘ ሴት መልኳ ይቀየር፣ ብዙ ነገር የሚያጋጥማትና እባካችሁ አታላግጡ። እባካችሁ ባታሾፉ ባታላገጡ ጥሩ ነው ብዬ ነው ማስበው። በዚህ ቪዲዮ ደግሞ በጣም ብዙ ነገር እንደምትማሩ እርግጠኛ ነኝ። ብቻ እስካሁን ድረስ ከኔ ጋር ከነበራችሁ ቪዲዮ ላይክ ማድረግ እንዳትረሱ። ለዚህ ቪዲዮ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እጅግ ራለኝ መስራት ደብሮኝ ነው እያያችሁ አትለፉኝ። አጎነች ስራ ምን ያረጋል? እጅግ ራለኝ መስራት ደብሮኝ ነው። ስራ ምን ያረጋል? ልብስ ያቆሽሻል እንዳትሰሩ። ሄሎ ጫኑት ሁለት መኪና። አዎ ሙሉ ቃጫ በቃ ስራ ታቋርጠኝ ጫና አልኳን። ቪዲዮ በጣም የሚያስበው እኔ አልስቅም። ምክንያቱም ይሄ ቪዲዮ በጣም የብዙዎቻችን ህይወት የሚገልጽ ህይወት ነው ብዬ የሚገልጽ ቪዲዮ ነው ብዬ ነው ማስበው። ምክንያቱም አብዛኞቻችን እንደዚህ ልጅ ሙሉ ጤነኛ ሆነን እንግዲህ እየለመንን ይገኛል። እባካችሁን እጅ እግር ካላችሁ ሙሉ ጤነኛ ከሆናችሁ አትለምኑ፣ ስራ ስሩ። በተለይ ሼም ነው አሁን በተለይ በጣም ቀፋጅ በጣም በቃ በየመንገዱ የሚለምኑ ሰዎች እየበዙ ነው። ስታያቸው በጣም ሙሉ እጅ እግር አላቸው፣ ጤነኛ ናቸው። ግን ያው አንድ ሰው እንግዲህ ሰርቶ የማይገባውን ብር እንግዲህ ሰርቶ እየገቡ ነው። በቀን እኔ 7,000-8,000 የሚሰራ የኔ ቢጤ ያውቃሉ። ሙሉ እጅ እግር አለው፣ ጤነኛ ነው። በቀን 7,000-8,000 ሰርቶ ይገባል። የሚገርም እቁብ ይጥላል። ከፈለገ በሳምንት የ3,000 ብር የ4,000 ብር እቁብ ይጥላልና በጣም ነው ያስገረመኝ። አሁን እንግዲህ ያው ትንሽ ሰርቶ መለወጥ በጣም ይከበደ ስለሆነ ብዙዎቻችን እንግዲህ ወደ ልመና ውስጥ እየገባን ነው። ግን አያዋጣንም፣ አትለምኑ ለማለት ያክል ነው። እስካሁን ድረስ ከኔ ጋር ከነበራችሁ ቪዲዮን ላይክ ማድረግ እንዳትረሱ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ። Okay, let's go.